ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? እኔ ያለሁላችሁ ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ከ3 ወር 4 ወር ቆይታ በኋላ መጥቻለሁ ማለት ነው። ያው የልጅ እናት ሲኮን በጣም በቃ እንትን ነው ግልብጥብጥብጥ ነው የሚለው እኔ እንጃ ብቻ አላውቅም። ከሚዲያ ጠፍቻለሁ ማለት ነው። ጠፋሽ እያላችሁኝ ነው። አለሁላችሁ የኔ ወዶች እንደምን አላችሁ? ደህና ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። ዛሬ ለምለም ቤት ነው ያለሁት። ለምሊን ፕራንክ ላረጋት ነው። ለምሊን ቻናሌ ላይ ፕራንክ ካረኩኝ 2 ዓመት 3 ዓመት ሊሆን ነው። ስለዚህ ለምለምን ፕራንክ ላደርግ ነው። ፕራንክ የማደርጋት አብራችሁ የምታዩት ይሆናል። እንግዲህ እንጠብቃት። ቡና ፍልታኛለች። እጣን ላምጣ ብላ ነው ሄደችው። አለ ደንግጠሽ አስደነገጥሽኝ እኮ። ምንድን ነው? ሰላም ባያቸው ስልክሽ። እኔ ዝም ብለን እስቲ ነች የሆነ ነገር እናውራ ካሜራ ፊት። አዎ ምን ችግር አለው? የመጣ ነው ስለ ሰርጉ ጉዳይ ስለምናወራ መሰለኝ። ኦይ ሰርጉ ገና 1 ወር ከምናምን አለው እንደርሳለን። ስለ ሰርጉ ነው እኔ ተደፈነ እኮ አፍንጫ ተደፈነ። እስቲ ደስ ይላል። ጻዴ ነው። ወይኔ አስገሳኝ። እኔ ግን እዚህ ጠንቋይ ነኝ አረ ወይ ጣን እኔም እኮ ተጋባብኝ። በጣም ነው ቆሞት። የምን ጠንቋይ ነው? አንቺ ጠንቋይ ጣን ነው እንዴ? ነው ግን እንደዚህ እጣን ወርደው ነው። አዎ እጣን ደስ ይላል እኮ። ጥሩ ማዛ የሚጠላላ እንዴ? ለማንኛውም ነው አሁን አንቺ እየረፈደ ነው። አሁን እንትን ልሄድ እችላለሁ። ተነሳሽ አለቀሰች ይሉኛል ወይ አሁን አፎሚ ወይ ጨዋች ይሉኛል። ነይ እንወያይ እንነጋገር። እሺ ቡና ለጠጣበት። እሺ ጠጪ። መነጨስ አልፈልግም። ታውቂዋለሽ እንትን ይመስላል። ይሄ ምንድን ነው? ቋንጣ አይደለም፣ የአረብ ለውዝ ነው። በጣም ወደው ነው። እቺን የምታክል 1000 ብር ነው የገዛዋት። እቺ 1000 ብር እቺን 1000 ብር እዚህ ኢትዮጵያ ላይ ሊደረግ ነው። እቺ 1000 ብር ምን የሚሆን ነው? ይሄ ይበላል። አዎ ይበላል። ነገር ግን ያነቃቃል፣ ፍላጎት ይጨምራል። ጉዳ የቴምር ቤት አይ ማለት ለውዝ እንደዚህ ያደርጋል። የኢትዮጵያ ለውዝ አትብሉ ይባል የለ እንዴ? ጋሼ ድሮ ለውዝ ስንበላ ይመታናል ነበር ብዬ ራሱ እንደምነግርሽ አላውቅም። ምንድን ነው ብቻ አላውቅም እንዴት ብዬ መናገር እንዳለብኝ ምን ግራ ገና ይገባኝና ያው ታውቂያለሽ አንቺን ነው የምቀርበው። ማንኛውም ነገር ካንቺ ጋር ነው የማወራው። ሴትዮ አይ ችግር አይደለም። ኦኬ ካልሆነ ንገሪኝ። ችግር አይደለም። ችግር ማለት የምን ችግር? የብር ምናምን ነው? አይ ችግር የለም። ደስ የሚል ነገር አወያይ። ደስ አይልም። ብር አይደለም ግን ስለ ብር አይደለም ግን ደስ አይልም። የምታወያይ ምንድነው? በጣም ተጨንቆኛለሁ። በቃ ተጨንቆኛለሁ። እናትሽ ታይኝ። የምንሽ ነው ማርያም? ቡና ራሱ እንዳትጠጪ ተብያለሁ። አሞሽ ነው እቴ? አዎ። ስማሙሉ በስቅዱስ ምን ሆነሽብኝ? ምንድነው? ጤናዬ ላይ አይደለም እና ጤናዬ ላይ ምናምን ሳይሆን አረ ምንም ነው የወደኩ ምናምን መስሎሽ ነው? እሺ ለምንድን ነው ቡና አጠጪ የተባልሽው? አረ ለምን ምንም የለብኝም፣ ጀርባዬ ላይ ምንም የለብኝም። ግን በቃ ምንም እንዳትይኝ በቃ እኔ አሁን ወደ መፍትሄው መግባት ነው የምፈልገው። እንድታማከኝ ነው የምፈልገው። በቃ ይሆናል ካልሽኝ ይሆናል፣ አይሆንም ካልሽኝ አይሆንም። አንቺን ጠይቅ ላማከር ብዬ ነው ቅድሚያ። የሆነ ነገር ከተፈጠረ ትሰሚያለሽ፣ ለምን ሳትነግሪኝ እንዳትይኝ ብዬ ነው። በቃ ማንም አያውቅም። ምንድን ነው የምታስጨንቂኝ? ለምለም አርግዣለሁ። በስመ አብ ወልድ
ስማውድ ነፂ አቀልጂ አልቀለድኩም በእናትሽ። ወይኔ ጉድ ይፈላ። ምን ማለት ነው? አንቺ ምን ማለት ነው? እኔ አላውቅም በእናትሽ ማርያምን። ለምን ታለቅሽው? አይ ምክንያቱም አሁን መፈጠር የለበትም ከነ ምን ሆነሽ ነው ነፂ? ቁስልሽ እኮ አልደረቀም እና እኔ ወንድሮስ የምመኛ ቁስሌ እንዴ እና እኔ ምን የምታማክሪኝ? አረከስኩ። እሺ ነፂ መድዬን ትሞቻለሽ፣ ገብርኤልን ትሞቻለሽ። ምንድነው ማድረግ ያለብኝ? ንገሪኝ። አንቺ መከላከያ አትወስጂም እንዴ? ወስዳለሁኝ እና እየወሰድሽ ነው የተቀመጠው እንዴ? ወስጃለሁ። ምን ሆነሻል? ወስጃለሁ። እሱ እያለን የተቀመጠው እና በቃ ዶክተሩ ስነግረው እንደዚህ አይነት ነገር ይፈጠራል አለኝ። ይፈጠራል ማለት በቃ መከላከያ ስላስገባሽ አለ። እሺ ምን አለ? ይፈጠራል ብሎ ኖርማል ነው ምኑ ማለት ችግር አይፈጠርም የሚለው ግን እኔ ገና አሁን 6 ወሬ ነው ታውቂያለሽ። 2 ወር ልጅ አለብኝ ወደ ላይ እና ምን ማድረግ እንዳለብኝ ነው ግራ ይገባኝ። ነፃነት እኔ ምን እንድልሽ ነው እንትን ያወቁት እኔ ራሱ መንፈስ ቅዱስ ኧረ በስመ ስላሴ ነፍሰ ገዳይ አታርጊኝ በእናትሽ። እኔ መጥፎ ነገር እያሰብኩ ነው። ወይኔ እህቴ ምን ሆነሽ ነው? አይ መፍትሄው እንድትነግሪኝ ነው። አሁን የኔ ስንት ማማዬ ስንት ወሯ ነው? 6 ወሯ። አንተ ዶክተሮቹ ጋር እንደውል እንትና ጋር እንደውል ሙከሚል ጋር ምን ልትይው ነው የምትደውይው? ምን ልትይው ነው? እኔ እሱ ጋር ትላንትና ሂጅ ውዬ መጣሁት። እሺ ምን አለሽ? ውለጁ ነው ያለኝ። እሺ ችግር የለውም ውለጁ ማለት ውለጁ አለኝ። በቃ እኮ ችግር የለውም። ቁስሉ ምናምን አይፈታም። በቃ የሚሆን ምንም እንዳይፈጠር ፈጣሪሽን ጸልይ። ግን ምንም ላረግልሽ አልችልም። አንዴ ከተፈጠረ በኋላ እህቴ ቅድሚያ አንቺ እንዴ ነገም ይወለዳል እኮ ምን አድርጊ ነው የምትይኝ? እኔ ምን አውቃለሁ? በስመ አብ ወልድ መንፈስ ቅዱስ መጥፎ ነገር እያሰብኩ ነው። ነፃነት ነፂ ምን ሆነሽ ነው? ቆይ ቅድሚያ እየነገርኩሽ ነፃነት። ለምለም ምን ላድርግሽ? ያው ምን አድርጊ ነው የምትይኝ? ለምለም እኔ ገና ልጅቷ 6 ወር እኮ ነው። እያጠባሁ ነው። ቁስሌ አልደረቀም። ይሄንን ፈርቼ ነው መከላከያ ያስገባሁት። የዘንድሮ አስራት የመብዛቱ ነው። ወይኔ ድሌ አሟሟቴን አሳምርልኝ። ኧረ እናንተ ሰዎች በመጣ ኃጢአት ውስጥ አታስገቡኝ በእናታችሁ። ምንድን ነው የማስበው? ወይ ናዚ በመቤቴ እኔ የሆነ ነገር በቃ ውሳኔ እንወስን። እኔ ማንም እንዲሰማ አልፈልግም። ማንም አያውቅም። እሺ 2 ወር ችግር የለውም። ምን ችግር የለውም? እኔ ማስወጣት አልፈልግም። እሺ ከህይወትሽ ይበልጣል። እኔ ማስወጣት አልፈልግም። እኔ አሁን የተሰፋ ቁስል ተፈቶ ድጋሚ ልትወልጂ ነው? እሱ ነው የሚፈታው። እሺ ይቻላል እንደዛ። በቃ ምንም ማድረግ አይቻልም። ዶክተሮቹን ጠይቂ። አፈራባሽ ቢና ለዚህ ነው እኔ አልሂድ አልኩሽ። አልሂድ ልቀመጥ አልኩሽ። ካልሄድሽ ቤትሽ አልሽኝ። አንቺ ነሽ እዚህ ውስጥ ያስገባሽኝ። እዚህ መዘዝ አባሽ ይጥፋና አንቺ ነሽ። እኔ ምን ላድርግሽ? አልሂድ አልኩሽ። ቢያንስ 6 ወር ይሙላት አልኩሽ። እኔ 6 ወር ድረስ ልቀመጥ ስላችሁ መንገበገባችሁኝ። ለምን ተቀመጪ 6 ወር?
ቤት አለሽ ባላለሽ? እሱ ምንም አይልም። እሱ ችግር የለበትም። ስለማይናገር ነው በውስጡ የሚያስበውን ታውቂያለሽ። ለምለም ሻውን እኔ ምን መሆን ያለብኝ? ምን ማድረግ ነው ያለብኝ? እኔ ማስወጣት አልፈልግም። አዲስ አበባ እንሂድና የእናቶች ሆስፒታል ሄደን እናማክራቸው። ምንድን ነው እናማክራቸው? ነፂ መቤቴን ትሞቻለሽ። የወለድሽው ልጅ ልሙት እንዴት ብሎ ሊያድግ ነው? ልሙት። አሳድጓት እናንተ አሳድጉ እንዴ! በቃ አሳድጓት። ከሞትኩም እኔ አላጠፋም። ሁለት እኮ ናቸው። በዛ ላይ መንታ እኮ ነው። መንታ እኮ ነው። መንታ ዛሬ ምንድን ነው ነፂ? ነው ሊፈትነኝ ሲፈልግ መንታ ናቸው። እኔ አሁን ዝም እንድትይኝ አይደለም ለምሊ። ነይ እንሂድ ሆስፒታል የሚሉትን ልስማ። ምን አድርጊን? ምን አልወጣም። እኔ አልሄድም። ወደሽ ነው? እኔ አልሄድም። ነፃነት ትሞቻለሽ እያልኩሽ ነው። ዱርቤልኝ ልሙት። በቃ አይመለከታችሁም። ማንም አይመለከቱም። በቃ ነው። አዎ ወስነሻል። በቃ በሞትም ማወቅ አለብሽ ብዬ ነው። እሺ ማንን ኃጢአት ስለመክተት ነው የመጣሽው? እኔ ምን እንድልሽ ነው? ማወቅ አለብሽ። ነይ እግዚአብሔርን ስነ ስርዓት። ነፃነት አልሄድም። ዳብደብ የምትፈልጊ እዚሁ ልሙት። እንደውም እዛው ሆስፒታል ሄጄ ከመሞት ናሲ። አዎ በቃ እህቴ ዞር በይልኝ። አልሄድም። በቃ ምግብ ካለ ስጪኝ፣ የሚበላ ስጪኝ። በቃ ብይ እያለኝ ነው የሚበላ። ናሲ ልጅ እኮ ካንቺ በኋላ አንቺ እንድታውቂ ነው እዚህ የመጣሁት አይደለ? አወቅሻ? በቃ እርጉዝ ነኝ፣ መንታ ናቸው ብዬ ነግሬሻለሁ። ወይኔ ድሌ ዛሬ፣ ወይኔ ድሌ፣ ወይኔ ጋሽዬ ስልኬስ ይበላኔ። እሺ የሚበላ የሚጠጣ ወይኔ ታፈንኩኝ እኮ እኔ እራሱ ታፈንኩኝ። ውፌ ምን ብዬ የምነግራት? አሁን ፕራንክ ነው ብዬ እንዴት ብዬ ነው የምነግራት? ወይኔ ውሃ ልጠጣ። ለማንኛውም መጣች። ናባሽ ምታልጋጥሽ ይው ምን ትይጃታለሽ? ቆጮ ነው አልበላም። እኔ ቆጮ አላማረኝም። አሁን ያማረኝ ሌላ ነገር ነው። ክትፎ በቀይ ቆጮ። እኔ ድፍን እንቁላል አልበላም። ድፍን እንቁላል ሲጀምር ዶክተር አላዘዘኝም። አሁን መብላት ያለብሽ ክትፎ ነው ብሎኛል። እኔ ክትፎ ስጪኝ። ክትፎ ኧረ ነፂታ፣ እሱ በዚህ ቆጮ አይደለም፣ በቀይ ቆጮ ነው የምፈልገው። አምሮሽ ነው። መንታ ናቸው ታውቂያለሽ። ምን ላድርግ? አንዱ ጥብስ ይለኛል፣ አንዱ ክትፎ ይለኛል። እኔ አልበላም። በህግ አምላክ ነፂ፣ በህግ ነው የምለው። እሺ ላንሳው። አንሹ ክትፎ ስጪኝ። እኔ ክትፎ ሳልበላ ከዚህ ቤት አልወጣም። በቃ አላውቅም። እሺ ልጥበስ እንቁላል። እኔ እንቁላል ቢያላለኝም አሁን ክትፎ ነው የምፈልገው። ለምለም እኔ አልጠጣም። ቢራ ስጪኝ፣ ክትፎ ስጪኝ፣ ጥብስ ስጪኝ። እሱ ነው የማረኝ። እኔ ሳልበላ ከዚህ ልጥበሰው። እኔ እንቁላል አልበላም። ወይኔ አንቺ ለምደው ማተረጅኝ በእናትሽ። በቃ ይዘሽልኝ እንጂ እኔ ይህንን ምግብ አልበላም። ቲማቲም አይ ቆንጆ ይጣፍጣል። ክርስቶስ ይጣፍጣል። ቲማቲም ቅመሹ፣ በህግ አምላክ ቅመሹ፣ በፈጣሪ
ያልሸለሸሽ ነው ይጣፍጣል። ስጋ ከየትም አምጥተሽ ክትፎ ሰርተሽ ጥብስ ጠብሰሽ ስጪኝ። እኔ አልበላም። እሺ ወተቱም የለም። ለምን የለም? ለምን የለም? በእግርሽ ቢሆን ሂጂ፣ በእግርሽ ሂጂ። አይመለከተኝም። ለምን እኔ ከዚህ ቤት ሳልበላ አልወጣም። ከውሳና ነው ያመጣሁት። ቀደምታ ምን አናናስ እግዚአብሔር ልትገይብኝ ነው? በስመ አብ ወወልድ ወመንፈስ ቅዱስ። አናናስ ልጅ እንደሚገላ ታውቂም? ጅርዛ ስትራቴጂ ልትገይብኝ? እኔ አታቢኝም፣ አትግዳይብኝም። አልፈልግም። አናናስ ልጅ ይገላል። አናናስ ከነፃነት ወይኔ አልበላም። ለምን አናናስ? በቃ ተይው። አትግዢልኝም፣ አትስሪልኝም። እያፈነኝ ነው ሲጀምር። እኔ አናናስ አልበላም። በፈጠረሽ አምላክ አናናስ አይበላም ነፍሰ ጡር። ከየትም አምጪው። ከሰማይ አትጋብዥኝም፣ ምንም አትበይ። አንጥፊልኝ። እዚህ ጋር ተኛለሁ። እሺ አንጥፊልኝ። 2 ቀን ነው የምተኛው። እንደፈለግሽ ማማስ ስላሴ እናቴ ጋር ነች። በቃ 2 ቀን ነው የምተኛው። አንቺ 2 ቀን ነው የምተኛው። ነይ እዚህ ተኝና 2 ቀን ነው የምተኛው። ነይ ተኝ። ወይኔ እንዲህ ስትከማመሪ እኔ አላማርሽኝም ነበር። ተመችቶኝ ነው። ለምን እንዴት አይመችሽም? እንዴት አትገላበጭም? እዚህ ተኝ። እንቅስቃሴ ራሱ ሊጀምሩ ነው መሰለኝ ነው። ያው ታይ ይለበሳል። መጣልሻለሁ። አንቺ ሊለበስ እግሬን ሞቅ ባለ ውሃ ዘፍዝፊና ማሳጅ አድርጊ። ቶሎ በይ። ወፍራም ነገር አይበቃሽም ወይ? ወፍራም ነገር አንሶላላምጣው። ወፍራም ነገር እንዲህ ኮንፈርት ወፍራም ነገር ነይ። ታይስ ወገቤን እሺ፣ ወገቤን እራሱሽ ቀሰር ላይ ተጋድመሽ ልታፈነጅኝ አንቺ ብታኪ ሴትዮ ጠልፎኝ ነው እንጂ አንቺ ግን እንዴት ነው የሚሰራሽ? ምንም ነገር አልፈልግም። ቤቴ ሄጄ ቤቴ ላይ ባለቤቴ ይንከባከበኛል። አመሰግናለሁ ስለነበረ ጊዜ። በቃ ምንም አልፈልግም። ጥብሱም የለም፣ ይሄ ክትፎም የለም፣ ምንም የለም ቤት ውስጥ። በቃ ተይው። አመሰግናለሁ ስለነበረን ጊዜ። ስልኬን ሊያዝ አመሰግናለሁ። ለማንኛውም የኔ ውድ ስለነበረን ቆይታ ይሄንን ይመስል ነበር። ፕራንክ ነው። ፕራንክ አይደለም። አውጣ በፕራንክ አድርገሽ እኔ ነው የተናገርሽው። ሴትዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደዚህ ነው የማይክለው። አንቺ አላረገዝኩም በል ይበልሽ። ኧረ ወፍ የለም። አንቺን ማሽን እርጉዝ አይደለሁም። ማርያም ነሽ። እኔ ማቋጭሽ ታውቂው። በፕራንክ ኧረ ጉዴ! እርጉዝ አይደለሁም፣ እርጉዝ አይደለሁም። ድንግል ማርያም እርጉዝ አይደለሁም። ትሞቻለሽ። ስትወጪ አላየሽም እንዴት እንደሆነሽ? በሁለት ቀን እኮ ነው የነቃሽው። ኦሆ እርጉዝ አይደለሁም ነሽ። እርጉዝ አይደለሁም። እመቤቴን ያው መብርሃንን እርጉዝ አይደለሁም። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ባይ